በየቀኑ ማለት አንድ ጊዜ ማለት ነው እኮ። ነገር እኮ በየዕለቱ የሚለው እዚህ ጋር በየዕለቱ እንድታወጣ ቃል ኪዳን ተሰጥቷታል የሚለው እስከ ዓለም ፍጻሜ ድረስ እሷ ታወጣለች የሚል ነገር የለም እኮ። በየዕለቱ ማለት አንድ ቀን ማለት ነው ወይ? አይደለም አልኩ እኮ አይደለም አልኩ። ለዘላለም ማለትም አይደለም በየዕለቱ ማለት። ለዘላለም ማለት አይደለም። በየዕለቱ ማለት እስከ መቼ ማለት ነው? በየዕለቱ ለዘላለም ማለት አይደለም። ቀጥልና ነው በየዕለቱ ተስማምተን ነው ምን ቃል እየደበቅን አንሄድም። ችግር የለም። በየዕለቱ ይሄው በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ይላል። መቼ ነው የሚለው? በየዕለቱ ነው የሚለው እኮ። በየዕለቱ ማለት ዘላለም አይደለም እኮ። ለዘላለም አይደለም ካልሆነ መቼስ እንደጀመረ ታወቀ። መጀመሪያ መቼ ነው የተጀመረው? ማስረጃ ስጠኝ። አንተ ሚውት አድርጎ ዳች። እሺ ቆይ ከአንድ ጀምረን ነው ማለት ለተወሰነ ቀን ነው፣ ለሁለት ቀን፣ ለሶስት ቀን ነው የሚለው ማስረጃ አንተ አፍተን። እሺ ከመጀመሪያው ጀምረን ነው። እሺ እንደ ሙሉ እንድናገኘው ችግር የለም። እንትን ከምራን በሆነ እንትን ማለት አንድ ከሀያ ጀምረን ከ8 ጀምረን ከ20 ይሄ ስንት ነው? 60 ነው። 60 ጀምረን ነው። 60 ጀምረን ነው። ከ60 ይሄው አንብብ። ቁጥር አታውቅም? 60 ጀምረን ነው። 59 ነው እሱ። ይሄው አንብበው። ይሄው በትልቁ እኮ ነው ብራዘር። አንብበው። ቁጥር እያነበብክ አይደል? ቀጥታ አንብበው። እሺ። በባህራን ውስጥ በብዙ ዓመታት ስፍር ቁጥር የሌለው ተጋድሎ ፈጸመች። ዳግመኛም ከዕለታት አንድ ቀን ነው የሚለው። በአንደኛው ቀን እናታችን ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በዚያም ጊዜ እስቲ ወረድ በል 21 ቁጥር 61 62 በዚያን ጊዜ አቤቱ እስቲ ወደዚህ አድርገው። አቤቱ ጌታዬ የቅዱሳን ገድላቸው እሺ ወደዛ በል አሳይ 63 ነው አሳይ። ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግስቴ ይገባሉ። የማያምኑት ቢኖሩ ግን ክንፍላቸው ነው የሚለው ክንፍላቸው ከነ አሪዮስና ሰባሊዮስ ጋር ነው አላት። ክፍላቸው ለምን? እሺ ክፈተው። እሺ ከዚያም ብዙ ሰዎች ተኮንነው ሲሰቃዩ ተመልክታ አብሯት የነበረው መልአክ እነዚህ እነማን ናቸው አለችው። ጣዖት የሚያመልኩ ናቸው አላት። እስቲ ወር ላይ ብሎ እነዚህ እነማን ናቸው ስትለው ጣዖት የሚያመልኩ ናቸው አላት ይላል። ሾር ላይ ብሎ ይሰማል። ከመሰለኝ ተቋም ይሰማል። ድምጼ ተሰማል። አንተ ተሰማለህ። ግን እናንተ ሰዎች ኦርቶዶክስ ናችሁ። ከፍ አድርጎልሃል። ቀጥል ነባብህን። እሺ 64 ላይ አድርገው። 64 ላይ ከፍ አድርገው። 64ን ከፍ አድርገው። 64ም 65ም 66ም ይታያል። 64 ላይ ኦኬ። እሺ ከዚያም ብዙ ሰዎች ተኮንነው ሲሰቃይ ተመልክታ አብሯት የነበረው መልአክ እነዚህ እነማን ናቸው አለችው። ጣዖት የሚያመልኩ ናቸው አላት። ዳግመኛም እነዚህ ስጋቸውን የሚያወራርዱት ሰዎች እነማን ናቸው ብላ ጠየቀችው አለ። ደግሞ ጥቁር ዶሮ፣ ቡሃ፣ በግ ያሉ ለአጋንንት ለዛር ወላጅ የሚገብሩ ናቸው አላት። ከዚያም በኋላ ያ መልአክ ነፍሷና ስጋዋ ይላል። ቀጥሎ
እሺ ነፍሷ ስጋዋ ካለበት ወስዶ ከስጋዋ ጋር ሊያዋህድ ሲል ስጋዋ ሸቶ ገምቶ ብታየው እጅግ አድርጋ ተጸየፈችው። ልክ የአህያ ሬሳ መሰላት። ቅዱስ ሚካኤልም ያችን ነፍስ ከስጋሽ ተዋሃጂ ቢላት ስለ ፈጣሪህ ስለ እግዚአብሔር ብለህ ከዚህ ከሸተተና ከከረፋ ስጋ መልሰህ አታግባኝ አለችው። ቅዱስ ሚካኤልም የፈጣሪ ትእዛዝ ከቶ እተላለፍ ዘንድ ይቻለኛልን ብሎ ሰይፉን ከሰገባው ወይም ከፎቱ ከአስገባው ወይም ከፎቱ ወጥቶ ተመልሶ እንዲከተው እሷም እንዲሁ ከስጋዋ አዋሃዳት። እሺ ይሄ ነገር ልክ ነፍሷ ከስጋዋ እስከምትገናኝ ድረስ ነው ማለት ነው። ዕለታት ያለው እሺ ሰላም ለእናንተ የሆኑ ወገኖች በጌታ በኢየሱስ ክርስቶስም ሰላም እያለው ቴዲዬ፣ ዳግሻ፣ ዳኒ ወንድምነት ቀለሜ እንዴት ነህ? ወገኖች ደህና ነኝ፣ ጌታ ይባረክ። እሺ ሲነበብ ሰምታችኋል። አሁን ያነበብከው ድረስ እስከ ቁጥር 68 ድረስ ያለውን ነፍሷን ከስጋዋ አዋሃዳት ብሎ የሚለው ድረስ የተዋሃደችው ነፍስ የማን እንደሆነች አዋሃጁ ማን እንደሆነ በነፍስ ላይ ስልጣን ያለው ሆኖ እንደተገኘ ይህን ሁሉ ጭምር ታብራራልናለ። ከዛ ደግሞ በየዕለቱ ብሎ የሚለውን እኛ ኢትዮጵያውያን እንደሆነን አይደለም መሰለኝ የምታምኑት። ካልሆነ አማርኛ ለመጫወት የፈለጋችሁትን ከአጠገብህም ያለው ሰው ሲናገር ነበር። በየዕለቱ ምንም አለው ቀለም አንተ ምን ብለህ ነው ብራዘርዬ? እታች አወርዳለሁ። አሁን ባለጌ ስለሆንክ እታች ታወርዳለህ። አንተኛው ሰው በየዕለቱ ብሎ የሚለውን በመዝገበ ቃላት በየዕለቱ ማለት ምን ማለት ነው? እሱኛውን የቋንቋው ሊቃውንት እንዴት እንደፈቱ ተነግረናል ማለት ነው። አንተኛው ሄደና የእናትህን ፀጉር ቀለም ቀባ፣ ያው ቃል ይመስላል ማለት ነው። አዎ አይ በቃ እንደዚህ ነው። እንደዚህ እንደ በረሩ እንደዚህ አንጠባጥባችኋለሁ ማለት ነው። ኦኬ አንተም ፀጉር ቀለም ቀባ፣ እንደዚህ እንደ በረሮ አንጠባጥባለሁ ማለት ነው። መድኃኒታችሁ ነኝ አይደለ ኦርቶዶክሳውያን? ኦኬ ቁጭ ብለህ በየዕለቱ ብሎ የሚለው ቃል አንድ ጊዜ ተፈጸመ ነው ብላችሁ ቃቃ ጫወታ ልትጫወቱ ስትፈልጉ ምን ማለት እንደሆነ እንኳን ራሱ እንኳን አታውቁም ማለት ነው። ቁጭ ባልና አቦጊዳ ተማር። መሰረተ ትምህርት ቤት ገብተህ በደርግ ዘመን ነው በእርግጥ መሰረተ ትምህርት ያለው፣ አሁን ያለው በምን እንደሆነ ባናቅም ቁጭ ብላችሁ በየዕለቱ ማለት የትምህርት ቤት መሄድ አይጠበቅብህም። መጽሐፍትን ማገላበጥ፣ መዝገበ ቃላቶችን ማየት በጣም ይፈለጋል። ኦኬ ይሄ የቅዠት መጽሐፋችሁ ሲቃዥ አሁን ስጋዬ የከረፋ የአህያ ስጋ ነው ያለችው የእናንተው ክርስቶስ ሰምራ ናት። ስጋዋ የበሰበሰ የአህያ ስጋ ነው ብላ ያለችው ራሷ ናት። ወንድምነት ከፈተው ራሷ እንዳለች ማለት ነው። የክርስቶስ ሰምራ ስጋ የአህያ ስጋ ነው ብላ ያለችው ራሷ ነች። ስጋዬ የገማ የሸተተ የተላ ነው የከረፋ ነው ብላ ያለችው የአህያ ስጋ አለኝ ያለችው ማናት? ክርስቶስ ሰምራ ናት። ልብ በሉ። ከዛ እባክህ አለችው ቁጥር 67 ቅዱስ ሚካኤልም ያች ነፍስ ከስጋሽ ተዋሃጂ ቢላት አለ አይችልም ሚካኤል እንዲህ አይነት ስራ ሰርቶ ማያውቅም። ይሄ እናንተ ሚካኤል ብላችሁ የምትሉት ፈልፈልቱ የሆነ ነገር ይናገራል ማለት ነው። አይችሉም። መላእክት የሰው ነፍስ ግቢም ውጪም በለው ሊሉ መብት የላቸውም። ማንም በዚህ ላይ በፍጥረት መብት የለውም። ማንም እኮ ነው ብየምላችሁ ማንም እና ቢላት ይላል ያው ስለ ፈጣሪ ብለህ ስለ እግዚአብሔር ብለህ ወንድምነት አታንቀሳቅሰው ብለህ ከዚህ ከሸተተና ከከረፋ ስጋ መልስ አታግባኝ አለችው ይላል። ማነች ባይዋ? ክርስቶስ ሰምራ የተባለችው ማለት ነው። የከረፋና የሸተተ ነው ብላ ያለችው የራሷን ስጋ ነው።
በእርግጥ ሴትዮዋ ከዚሁ ያልተናነሰ ነገር እንዳላት ያኛውን ቁጥር 66 አምጣ ወንድምነት ቁጥር 66 በዛኛው ጋር ተሻገርና የአህያ ስጋ አላለችም እንዴ? ቁጥር 66 እግዚአብሔር በመልኩና በአምሳሉ የፈጠረውን ክቡርና ግሩምና ድንቅ አድርጎ ፈጥሮኛል ብሎ ያለውን ዳዊት ከዚህ በኋላ ያ መልአክ ነፍሷን ከስጋዋ ያ መልአክ የተባለው ሚካኤል ነው። ነፍሷን ከስጋዋ ትለይ ምንድነው? ነፍሷን ከስጋዋ መልሰዋ እንዴ ወንድ ቆይ እንዳላበላሸው ነፍሷን ከስጋዋ እሺ፣ አሁን መልሰው ነፍሷ ከስጋዋ ካለበት ወስዶ ነፍሷ ከስጋዋ ካለበት ወስዶ ማለት ነፍሷን ከስጋዋ ለያየው ማለት ነው። ሚካኤል የተባለው የኦርቶዶክሱ ይሄ ፈልፈልቱ ማለት ነው። ኖት ቅዱሱ ሚካኤል መልአኩ አይደለም። እነሱ የፈጠሯቸው አሉ በየገድላት በየድርሳናቱ መልአክ ብለው ጻድቃን ብለው የፈጠሯቸው። ለዚህ ነው ፈልፈልቱ ብዬ የምላቸው። ከእውነተኛው ቅዱስ ሚካኤል ጋር ይሄ ምንም ግንኙነት የለውም። ያ የእግዚአብሔር ብርሃናዊ መልአክ የመልአክ አለቃ ቅዱስ ሚካኤል እኛ የምናውቀው በመጽሐፍ ቅዱስ ላይ እሱ እንደዚህ አይነት ስራ ሰርቶም አያውቅም፣ ሊሰራም አይችልም። ይህን ስልጣንና ይሄ ስራ አላቸውም ተብሎም አልተጻፈም አልተባለም። ካለበት ወስዶ ወንድምነት ዞር አድርገው በደንብ ፊት ለፊት ላይ ሆን ስጋዋን ከነፍሷ ወሰደው ማለት ነው። ከስጋዋ ጋራ ሊያዋህዳት ሲል ሚካኤል የመልአክ አለቃ አይችልም፣ በፍጹም አይችልም አልኩ። ለፍጡር ይሄ አይቻለውም። ነፍስን ከስጋ ማዋሃድ የአንድዬ የመድኃኔዓለም የኢየሱስ ክርስቶስ ስራ እንጂ የአብና የወልድ የመንፈስ ቅዱስ ስልጣን እንጂ ማንም አይችልም እኮ ነው። ይሁን ሊያዋህዳት ሲል ስጋዋ ሸቶ ገምቶ ብታየው አለ። የማ ስጋ ነው የሸተተ የገማው? የክርስቶስ ሰምራ የራሷ ስጋ ነው ሸቶ ገምቶ ያየችው። እጅግ አድርጋ ተጸየፈችው። ልክ የአህያ ስጋ የአህያ ሬሳ መሰላት ይላል። ራሷ ክርስቶስ ሰምራ የራሷን ሰውነት የአህያ ሬሳ መሰላት። ያው አህያ ነች እያሉ ነው ባጭሩ። አህያ ነኝ እያለች ነው ክርስቶስ ሰምራ። ኦኬ እግዚአብሔር በመልኩና በአርአያው ግሩም አድርጎ የሰራ ነው። የሰው ስጋ ክቡር እኮ ነው። ትንሣኤን የሚጠባበቅ ነው። ጫወታውን እንግዲህ ኦርቶዶክስን ማለት ነው። እሱ ገና ዕለት ዕለት ብሎ የሚለውን ቁማር ሊጫወቱ ቁጭ ብለው ማለት ነው። ከዛስ ቅዱስ ሚካኤልም ያችን ነፍስ ከስጋሽ ተዋሃጂ ቢላት አይልም። አፉን ነው የምናስይዘው አይልም። ቅዱስ ሚካኤል መልአኩ ሲጀምር አይልም። እኔ የኦርቶዶክሱን ነው ያልኩ። ይሄ የኦርቶዶክሱ ሚካኤል ነኝ የተባለ ፎቶ ላይ የተለጠፈ በፎቶ እነሱ አይልም ቢልስ አንደበቱን እንዘጋዋለና በእግዚአብሔር ቃል አይልም። ይሄንን ብሎ የሚል ስጋ ነፍስን ከስጋሽ ተዋህጂ ብሎ የሚል ለሙታን ህይወትን የሚሰጠው የአብርሃም አምላክ ብቻ መሆኑን በሮሜ መልክ መጽሐፍ ላይ ይናገራል። ለሙታን ህይወትን ይሰጣል። ፋክት ቢላት አለ አይልም። ኦርቶዶክሳውያን ማቅ ልበሱ እሺ አይልም። ቅዱስ ሚካኤል የእግዚአብሔር መልአክ አይልም። እንደዚህ ስልጣኑ አይደለም፣ አይችልም። እግዚአብሔርም እንደዚህ አይነት ነገር ለማንም ፍጡር አልሰጠም። ኦኬ ሊገድል ሊያድን የሚችል እግዚአብሔር ነው። ወደ ሲኦል ሊያወጣም ሊያወርድም የሚችል እግዚአብሔር ነው። የሰው ነፍስ ከሰው ውስጥ የሚያወጣም የሰው ነፍስም መልሶ ሊያዋሃዳት የሚችል ብቻ ነው እግዚአብሔር ነው። በእንደኛ አይነት መጽሐፍቶቻቸው እነሱ መላእክቱን ሁሉ ጭምር አምላክ ነው እኮ እያሉ እኮ ለማለት እኮ ነው። እዛ በሌላ መጽሐፍ ላይ ማርያም አፍርሳ ትገጥማለች፣ ትሰራራለች፣ ታፈራርሳለች፣ ትገጣጥማለች ብሎ የሚል የዱርዬ ቃላት እየተጠቀሙ መምህራኖቻቸው ሲናገሩ ሰምተናል። ማርያምም የጌታችን እናት ማንንም አፍርሳ የመግጠም ስልጣን የላትም። 4 ነጥብ። ስርዓት መኖር አለበት እኮ ነው የምልህ። 4 ነጥብ። ኦኬ አትችልም፣ ተችሏትም አታውቅም፣ ለዘላለምም አይቻላትም። አፍርሶ መግጠም አፍርሶ መስራት ማለት ሰውን አፍርሶ መስራት ማለት እንዴ ይሄማ ሰሪው ብቻ ነው ይሄንን የሚያደርገው፣ እግዚአብሔር ብቻ ነው ይሄንን የሚያደርገው። የእናንተ እኮ የተግማማ ትምህርታችሁ እኮ በየቦታው እኮ ማረሙ እኮ ሰለቸን።
ከዛስ ስለ ፈጣሪ ብለ የገማ ታግባኝ ብላለችው። ከዛ ቅዱስ ሚካኤልም የፈጣሪን ትእዛዝ ከቶ ተላለፍ ዘንድ ይቻለኛልን ብሎ ሰይፉን ከሰገባው ወደ ከእፎቱ ወጥቶ ተመልሶ እንዲከተት እሷንም እንዲሁ ከስጋዋ አዋሃዳት ይላል። አይችልም ማዋሃድ ኔቨር። እግዚአብሔርም ቅዱስ ሚካኤልን ነፍሷን ሂድ አዋሃዳት ብሎ አይልክም። ማንንም ልኮ አያውቅም። ይሰማል ይሰማል ወይ? ማንንም ልኮ አያውቅም። እንዲህ አይነት በተነበበ ቁጥር እንደዚህ ነው የምትሸማቀቁት። ከአህያ ስጋ የሸተተ የገማ ነው ብላ ያለችው የሸተተ የገማ ጽሁፍ ጽፋችሁ እንደዚህ ነው የሚለው ማለት ነው። ይሄ የሸተተው የገማው ጽሁፋችሁ እንደዚህ ይላል። እግዚአብሔር ብቻውን የሚያደርገው ሜት አድርጊ የገማ የሸተተ ስጋ ብላ ያለችው የገማ የሸተተ ጽሁፋችሁ በተነበበ ቁጥር እንደዚህ ነው የምትሸማቀቁት ማለት ነው። ዕለት ብሎ የሚለው አንድ ጊዜ የገባላትን ቃል ኪዳን ዕለት እንድታወጣ ነው ያለው። ማለት ኮንቲኒው ነው የማይቋርጥ ማለት ነው፣ የማይቆም ማለት ነው። አይ የሚቆም ነው ካላችሁ እኮ በዚህም እናንተ ናችሁ ከሳሪ የምትሆኑት። ስለዚህ ክርስቶስ ሰምራ አሁን በምልጃዋ ምንም አታደርግልህም ማለት ነው። ለምን? አንድ ጊዜ ነው በቃ ታማልጃለሽ ብሎ ያላት በዛ ጊዜ ለነበሩት ነው ያማለደችው ማለት ነው። ስለዚህ አሁን አንተ ክርስቶስ ሰምራ አማላጄ ምናምን ብለህ የምትለው ዜሮ ትገባለህ ማለት ነው። እንደዛም ብለህ ብትል ኪዳኗ ግን ኮንቲኒዩ ነው ብሎ የሚለው ማለት ያለማቋረጥ በግንቦት 12 ቀን ነው። በግንቦት በስንት ቀን ነው? ግንቦት 12 ቀን። በግንቦት 12 ቀን ሚካኤልና ክርስቶስ ሰምራ እየተያዙ ወደ ሲኦል የሚወርዱበት ቀን ነው። እንደውም በዓሉ በቴዲ ምናልባት ሊረዳ ይችላል ብዬ አስባለሁ። ደብረ ሊባኖስ ይከበራል አይደል? እሱ በዓል ቴዲ ምናልባት ይመስለኛል። ደብረ ሊባኖስ ቴዲ ካለ ማለት ነው ቅርብ ላይ። ኦኬ በወረሃ ግንቦት 12 ግንቦት 12 ላይ ይከበራል። አይ ቲንክ ቴዲ የለም ይመስለኛል። ኦኬ ዕለት ብሎ የሚለው አንድ ጊዜ ተደረገ፣ አሁን የማይደረግ አይደለም። ከዛ ጊዜ ጀምሮ በየዕለቱ ማለት በየቀኑ ያለ ማቋረጥ እስካሁን ሰዓት ድረስ፣ ከዚህም በኋላ ደግሞ ገና እስከ ምጽአት ድረስ ትልከዋለች። ማን አብሮ ይሄዳል? ሚካኤል ማለት ነው። የእሱ አይሆንም ብለህ ካልክ ሰንበት የምትባለዋ ቀን ደግሞ ትልከዋለች። አርብ ከ9 ሰዓት ጀምሮ ሂድ እያለች ማለት ነው። በየዕለቱ የተሰጣቸው ቃል ኪዳን ተብሎ የተባለ ነው። ኪዳኑ ቃል ኪዳኑ የዘላለም ነው አይፈርስም ብላችሁን ያላችሁት። ስለዚህ በየዕለቱ ማለት አንተ መተህ አይ ለዘላለም አይደለም አንድ ጊዜ የተደረገ ነው ከዛ ቆሟል ብለህ አትልም። እሱማ ቢሆን በዚህች ዕለት ነው ብሎ የሚለው በዚህች ዕለት በዛሬዋ ዕለት ልታወጭ ትችላለች ነው ብሎ የሚላት። ለዛሬ ቀን በዚህ ቀን ልታወጭ ትችላለች ነው ብሎ የሚለው። በየዕለቱ ካለ ኮንቲኒዩ ነው ማለት ነው፣ የሚቀጥል ነው ማለት ነው፣ ገደብ የለውም ማለት ነው። ለምሳሌ አንድ ሰው መጥቶ ለምሳሌ እዚህ ዳንኤል ላይቭ ፕሮግራሙን በየዕለቱ ይህንን ያለማቋረጥ አድርግ ብዬ ትእዛዝ ብሰጠው በየዕለቱ ይህንን አሁን የምትሰራውን ነገር በየዕለቱ ግባ፣ በየዕለቱ ወጥተህ ተናገር ብዬ ብለው ምን እያልኩት ነው? በሳምንት አንድ ቀን እያልኩት ነው? አይደለም። በወር 2 ቀን እያልኩት ነው? አይደለም። በዓመት እንደው 5 ቀን እያልኩት ነው? አይደለም። በየዕለቱ ማለት ያለማቋረጥ አድርገው ነው። ስለዚህ አያቆምም ማለት ነው። ዛሬ ከገባ ነገም ይገባል፣ ተነገ ወዲያም ይገባል። በየዕለቱ ነው የተባለው ትእዛዝ ነውና ማለት ነው። ደግሞ ከቃል ኪዳን ጋማ ከሆነ ደግሞ ኮንቲኒዩ ነው ማለት ነው። ስለዚህ እንደዚህ ነው መጽሐፍቶችም ትርጓሜም ሊናገር የሚችለውም የሚናገረውም የቋንቋ ሊቃውንት። ስለዚህ አትዋሹ ለማለት ነው። አትዋሹ ለማለት ነው። ደግሞ ስትጠየቁ ምን እንደምጠይቃችሁ ስለምታውቅ ነው ወሬ ያወዛችሁት።
ሁለቱም እኮ ለኛ ይመቸናል። ሁለቱም ይመቸናል። ሁለቱም ለኛ ይመቸናል። እኔ ዳኒ እሱን ለማለት የጠበቅኩ ነበር። እኔ በሁለቱም ቢመጡት የተመታ ነው። በሁለቱም ኤክስፓየር አድርጓልም ካሉ ኤክስፓየር ያደረገ ቃል ኪዳን ይዘህ ነው ወይ ዛሬ የምትለማመጣት የምትለምናት ድረሽልኝ አግዥኝ የምትላት አታግዘም። ኤክስፓየር አድርጓል ማለት ነው። ገብቷል። በጣም የተመታ ነው ከሆኑ የምታየው በአንዱ እንኳን አይተርፍም። ቀጥሎ በየትኛው መትረፍ አይችልም። በቃ የዘመናት የቤተ ክርስቲያኒቷን ትምህርት እያፈረሱ ነው ራሳቸው። አሁን በቃ አንዴ ቆሟል ከተባለ አሁን የተሰጣት ቃል ኪዳን የሚባል ታሪክ የለም ማለት ነው። አለቀ። ኬስ ክሎዝድ። ሁለተኛ ክርስቶስ ሳምራ የምትባል አማላጅ የለችም፣ ቃል ኪዳን የተገባላት። በቃ ልክ እሷ ጫማዋን ሰቅላለች ማለት ነው። የምልጃ ጫማዋን ሰቅላለች ማለት ነው ክርስቶስ ሳምራ። አሁን ይቀጥላል ካልከ ደግሞ ትቀጥላል። ምን አልክ ወንድምነት? ስጋዬ የገማ የሸተተ እንደ አህያ ስጋ ነው ብላለችው። ቃል ኪዳኗም እንደ አህያ ስጋ የገማ የሸተተ ይሆናል ማለት ነው። አቋርጧል ብለው ካሉ አለቀ። ተሳዳቢዋ ነች አይደል ኤርሚ? ክርስቶስ ሳምራ እቺ ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ የገደለችው ነፍሰ ገዳይዋ ናት። ክርስቶስ ተሳዳቢዋ ማነች? አርሴማ ናት። አርሴማ ነች። ስለዚህ ከዚህ በኋላ ወደ እሷ የምታደርገው ጸሎት በቫር ካታየልህ ነው እንጂ ምንም እንትን የለውም። እሺ ቀጥል። ኤክስፓየር አድርጓል ማለት ነው። ከባድ ነው። ኤክስፓየር ምግብ ደግሞ ከባድ ነው እንዴ! በጣም ዘመኑ ረጅም ነው። በወርሃ ግንቦት 12 ነው። ግንቦት 12 ቀን ይከበራል ደብረ ሊባኖስ ላይ ከሚካኤል ጋር መቼም ጓደኛ ናቸው ነው የሚባሉት። እንደ ተክለ ሃይማኖት እንደ ሙሽራና እንደ ሚዜ ነበሩ። ሚካኤል እንደ ሚዜ ታውቃለህ። ተክለ ሃይማኖት ሲያገባ ሚዜው እኮ ሚካኤል ነው። የደም ሸማ ይዞ 40 ቢወለድ 40 ነው ጉዱ ምናምን ነገር እያለ ቀረርቶ እንትን ሊል ማለት ነው። ፈልፈልቱ የሆነ ትምህርት ሚካኤል ሚዜው ነው ይላሉ እንዴ? እንደ ሚዜው ነበር ይላል። እንደዚህ ነው የሚቀልሉት በመላእክት ላይ። እነዚህ ሰዎች ናቸው መጥተው ቅዱሳን መላእክትን እናንተ አታከብሩም ብሎ የሚሉ። አወጣላችኋለሁ መጽሐፉ ማለት ነው። እና ግንቦት 12 ቀን እንደዚህ ግን አለ የሚከበር ማለት ነው። እና በየዕለቱ ማለት ኮንቲኒው ነው፣ አያቆምም። በየዕለቱ ኮንቲኒው የእስትንፋሰ ክርስቶስም ላይ በየዕለቱ እንደሚወርድ የዝናብ ነጠብጣብ ማነው ድርሳነ መድኃኔዓለም ወገድለ ለመባዓ ጽዮንም ላይ ልክ እንደዚሁ ማለት ነው። በየዕለቱ ነው የሚያወጡት። አንድ ጊዜ የተገባላቸው፣ ያ ግን ኮንቲኒው ነው። በየቀኑ ታወጣለች ይህንን የሚያህል ነፍስ ማለት ነው። 3,000 ተፈቅዶላታል። በቃ እና ይሄንን ለመሸፋፈን እኮ ነው ደግሞ የሚሯሯጡት ማለት ነው። ሲጽፉ ምናልባት ካልኩሌሽን ማለት ብዙ የማትስ እንትን የሌለው ሰው ይሆናል ብዬ አስባለሁ ይህን ሲጽፍ። ምክንያቱም በቀን 3,000 ካሰብከው ብዙ እኮ ነው። እስካሁን ድረስ የተጓዘችውን ርቀት አስብ እና ኦልሞስት ሲኦል ባዶ እኮ ነው። አሁን በእሱ ትላንት አሰላ ነው እኮ 400,000 ማርያም ብታወጣ ዝም አንድ ገድል ላይ በተጻፈው ማለት ነው አይደል ኤርሚ? ስናሰላው በክርስቶስ በእስትንፋሰ ክርስቶስ ገድል ብቻ ተነስተህ ብታሰላው ኦልሬዲ አልቆ ሲኦል ባዶ ሆኖ ገና ከሚፈጠሩና ኃጢአት ከሚሰሩና ሲኦል ከሚገቡ ላይ ነው እያወጣች። በየዓመቱ 400 ሚሊዮን ነፍሳት ነው የምታወጣው። ትናንት ዳግዬ ባሳየው እስትንፋሰ ክርስቶስ ገድል ላይ ማለት ነው 400 ሚሊዮን በዓመት ውስጥ ማለት ነው። አሰላውት ወዲያውኑ ማለት ነው። በቀን 400,000 ታወጣለች። በቀን 400,000 ካወጣች የዓመቱ ምተው በ365 ማለት ነው። ይሄንን ያህል ነፍስ ታወጣለች ብሎ እስትንፋሰ ክርስቶስ ላይ ይናገራል። እኔ ደግሞ ዳጊን ምን አልኩት? ለምን ስኬሉን አሳነስከው? ይሄማ ቁጥሩን እነሱ ሲጽፉት እዚህ ጋር ትንሽ ተሳስተው ነው። የድርሳነ መድኃኔዓለምና ወገድለ ለመባዓ ጽዮን ላይ ያለው በቀን ውስጥ የክረምት ዝናብ ከጠዋት ጀምሮ እስከ ማታ ድረስ የወረደውን ያህል ነፍሳትን ከሲኦል ያወጣል ይላሉ። ስንት ነው አሁን? ቆይ እኔ በባለፈው ተናግሬያለሁ። ኢትዮጵያ ውስጥ አሁን ኢትዮጵያ በአራቱም የምድር ማዕዘናት ላይ ከጠዋት ጀምሮ እስከ ማታ ድረስ የሚዘንብ ዝናብ ቁጥሩ ስንት ነው? እስኪ ሲንጠባጠብ ይኸው ዝናቡ 1 2 3 4 5 6 ምናምን ነገር ብለህ ኢትዮጵያ ላይ
የኢትዮጵያን ቶ አዲስ አበባ ኧረ አዲስ አበባ ሰፊ ነው፣ በጣም ትልቅ ከተማ ነው። ቶ አራዳ ክፍለ ከተማም እኮ በጣም ሰፊ ነው። በቃ እንደው ሌላውን እንተውና የንጉሱ ሐውልት ያለበት ጋር የአፄ ምኒልክ ሐውልት ጋር ያለበት ጋር ራውንድ አባውቱ ማለት ነው። አደባባዩ ላይ ብቻ ከጠዋት ጀምሮ እስከ ማታ ድረስ የሚወርድን ዝናብ ማን ሊቆጥር ይችላል? የንጉሱ ሐውልት ላይ ብቻ አደባባዩንም ተው፣ የንጉሱ ሐውልት ላይ ብቻ ፈረሱና አፄ ምኒልክ ላይ እዛ መታሰቢያው ላይ ማለት ነው፣ እሱ ላይ ብቻ ከጠዋት ጀምሮ እስከ ማታ ድረስ የሚወርድ ዝናብ ማን ሊቆጥረው ይችላል? ብራዘር በቁጥር ሲታወቃሉ። ከጠዋት ጀምሮ እስከ ማታ ነው ያሉት። ቁጥሩ ምን ያህል ይሆናል? የዛን ያህል ነፍስ ከሲኦል ታወጣለች ያወጣሉ ያሉ ማለት ነው። በቁጥሩ ሲገርመን ይሄኛው አለ ለማለት ነው። ዳንዬ መቀጠል ይችላል። ቴንክ ዩ። እሺ ጸጋ ይብዛል። ዳግሻይ ሰላም ብላችሁና ዳንዬ ሰላም ብያለሁ። እሺ ምን ላድርግ እኮ ኤክስፓየርድ ማድረጉን እኮ ሰምቼ ደስ ብሎኝ። ሰላም ኤርሚዬ፣ ቴዲ ተኝቷል መሰለኝ፣ ኤምዚ በረከት ታች ያላችሁ ሁሉ ሰላም ብያለሁ። አንድ ነገር ብቻ ያለህ እንዴት ስምህ ሲጠራ ነው። ቅድም እኮ አልመለስክም። አንተ ጋር ምሽት ስለሆነ አሎ ዳጊሻዬ፣ አሎ እንዴት ነህ ወዳጄ? ጌታ ይባረካለሁልህ። አይ በቃ ትላንት ያነሳነትን አንድ ሀሳብ ብቻ በሁለት ደቂቃ ውስጥ ለማስታወስ ቅድም ከዳኒ ጋር ወንድማችን ሲያወራ ተአምር እኮ ነው የሚሏት ነገር አለች። አይታችሁ እንደው ልክ ሲያዙ ተአምር እኮ ነው ይላሉ። እኛ ምንም በለው፣ እኛ ምን አገባን? ዶግማ እኮ አይደለም። እኔ ምንም በለው፣ ዋናው ነገር ተአምር እኮ ነው ያልከው ነገር ዛሬም ይሰራል ወይ? ዛሬም አንድ ሰው ወደ እሷ ተለማምጦ ጸልዮ ለምኖ ከሲኦል ወደ መንግስተ ሰማያት መግባት ይችላል ወይ ነው ጥያቄው። ያ ተአምር እኮ ነው ያልከው ነገር ያበቃለት ነው ወይስ አሁንስ አክቲቭ ነው ኮንቲኒየስ ነው ወይስ ያበቃለት ነው? ስለዚህ በሁለቱም ነው አሁን ችግር። አይ ያበቃለትን ካልክ ላበቃለት ጉዳይ ነው የምትለማመጣት ማለት ነው። ማርያምን ጨምሮ ማለት ነው። ዘራ ብሩክን፣ ተክለ ሃይማኖትን፣ ሌሎች ጻድቃን የምትላቸውን ጨምሮ ባበቃ ቃል ኪዳን ነው የተገባላችሁ ቃል ኪዳን አለና እንዲያርጉልኝ የምትላቸው ለካ ባለቀ ኤክስፓየርድ ባረገ በተዘጋ በሆነ ጊዜ ላይ በተፈጠረ ጉዳይ ነው ማለት ነው። አንተ ግን ልመና አላበቃ። አየህ ቃል ኪዳናቸው አበቃ ትላለህ፣ የአንተ ልመናና ጸሎት ግን አላበቃም። ኦኬ አላበቃም ካልክ ደግሞ ወንጌል አያስፈልግህም። አንተ ከአንተ የሚጠበቀው ሁሌ እንደምንናገረው በሰላም ሲኦል መግባት ነው። ቴንክ ዩ ቴዲ። እሺ በረከት ሰላም ሰላም ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ያለ ስራ ይዳናል በኦርቶዶክስ? አይ ስራ ያስፈልጋል። እሺ እሺ ኤርምሻ አለ ይመቻል። አረ ይሄ ሀሜተኛ ሰው ነው። አረ ከዚህ ጋር አውራ። አይ ታች ትወርዳል። ቁጭ ብሎ እንደ ሴት እዚህ የሚያማ ሰውዬ ስማ። አይዞህ ብራዘር አይዞህ። ራሳችሁ አይዟችሁ። አይዞህ ቁጭ ብለህ ሀሜት አይከብድም። አይዞህ ወዳጅ መበርታት ነው ያለብህ። ዘንድሮ ካልበረታችሁ አትችለውም። አይዞህ። እሺ ዳግሻይ ተቀበሏል? አይ እንችላለሁ ግን እሺ ልቀበሎሽ። ለተወሰነ ደቂቃ ላውራሽ፣ አንድ 5 ደቂቃ። እሺ ወንድማችን በረከት እንኳን ደህና መጣህ። ቤተ እምነትህን ልጠይቅህ መጀመሪያ። ኦርቶዶክስ። ያለ ስራ መዳን አይቻልም አልክ ወይስ ይቻላል አልክ?
እምነት ከስራው ጋር ኦኬ። ባይሰራ እምነት ብቻ ቢይዞ ቢቀጥል ምን ይገጥመዋል? መጨረሻው ምን ይሆናል? አንድ ሰው አይድንም። ያልዳነ ሰው ምን ይሆናል? የት ይገባል? ፈረድበታል።